ባለው እና ደግሞ መጀመሪያ ማየት ያለብህ አንተ ነህ። ሲቀጥል ደግሞ አሁን ያሉበት ሁኔታ ደስ አይልም። እንግዲህ ጽጌ ተመልሳለች። ያው ጽጌ ሮያል ሁላችንም የምናውቃት ከዚህ በፊት ባይዚ በጣም ቆይቷል። ከአንድ ዓመት በፊት የምታስታውሱ ከሆነ ዳኒ ሮያል፣ ጽጌ ሮያል እና እንደዚሁም እንግዲህ አብርሃምና ሩታ አራት ሆኖ ቪዲዮዎች ይሰሩ ነበረ። በጣም በሚገርም ሁኔታ እንግዲህ በዛን ሰዓት አዳዲስ ነገሮች ሲከሰቱ ነበረ። ያኔ የተከሰተው ነገር እጅግ በጣም ጤነኛ ያልሆነ ነገሮች ሲከሰቱ ነበር። ሁላችን በደንብ እናስታውሳለን። ያ ነገሮች በተለይ እንግዲህ በዚህ ሁኔታ እንዲደገም አንፈልግም። በተለይ ዳኒ ሮያል መጥቶ እነሱ ህይወት ውስጥ ከገባ አሁንም ቢሆን ነገሮች በጣም ይከራሉ። ጽጌ መጣች ማለት ዳኒ መምጣቱ የማይቀር ጉዳይ ነው። አዲስ ነገር እንግዲህ በሰሞኑ እንመለከታለን። እንግዲህ ጽጌ ተከስታለች በነ አብርሃም ቤት። እጅግ በጣም የሚገርም ነው። ምክንያቱም እንግዲህ ያው ጽጌ ታስተካክላለች፣ የእውነታውን የእነሱን ፍቅር ትመልሳለች። እስቲ በደንብ እንከታተለው። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው ስራቸው። በቃ አብሮ መሆን እንደሚችሉ ሁላችንም እናውቃለን። ጽጌ አሁን ማድረግ ያለብሽ ነገር የእውነት እንግዲህ አንቺ ጥሩ ጓደኛ ከሆንሽ ለአብርሃምም ለሩታም የምታስቢ ከሆነ ይሄ ነገር ማብቃት አለበት። አንቺ በጣም ብዙ ነገሮችን አይተሻል። በእርግጠኝነት በፍቅርም ጉዳይ በብዙ ነገሮች በተለይ በህይወት ጉዳይ እጅግ በጣም ብዙ ነገሮችን እንዳሳለፍሽ እናውቃለን። በቅንነት የምንጠይቀሽ ነገር አብርሃም ወደ ቀልቡ እንዲመለስ፣ እሱ ብቻ አይደለም ሩታም በተለይ የጀመረችውን የፍቺውን ጥያቄ አቁማ ከአብርሃም ጋር የምትሆንበትን መንገድ ብትፈልጉ የተሻለ ነው። ሌላ ድራማ መስራት እዚህ ጋር አያስፈልግም። በተለይ ዳኒን ይዛችሁ መታችሁ ከዚህ በፊቱ እንደተፈጠረው ከአንድ ዓመት በፊት እንደተፈጠረው ያው ሩታ እንግዲህ ከአብርሃም ጋር ስትጣላ ወደ ዳኒ የሮጠችበት ታይም ላይ በጣም ብዙ ሰው እንዳዘነባት ሁላችንም እናውቃለን። ያ ነገር በድጋሚ እንዳይፈጠር አሁንም ቢሆን ያ ድራማ ወይም ደግሞ ድራማ ብዬ በወስደው የተሻለ ነው። ምክንያቱም በሰዓቱ እንግዲህ ድራማ እንደሆነ በስተመጨረሻ ያ ሁሉ ነገር ፕራንክ እንደነበረ ጭምር ስትናገሩ ስለነበረ ይሄ ነገር በድጋሚ እንዳይከሰት እንደዚህ አይነት ስህተት ባይሳሳቱና እንዳይፈጠርም ጭምር አሁን ላይ ያለው ሰላማቸው እጅግ በጣም ከባድ ስለሆነ ጤነኛ ስላልሆኑ እጅግ በጣም እንግዲህ ትክክለኛ ጥል ውስጥ ስላሉ አሁን ላይ ያ ድራማ አብቅቶ በትክክል ማንነት ያው ጽጌ ብታስታርቂያቸው መልካም ነው ብዬ ነው የማስበው። እስቲ እንግዲህ ምንድነው የተፈጠረ? ጽጌ የተናገረቻቸው አዳዲስ ነገሮች አሉ። በተለይ አንድ እንደ ሚስጥር ብላችሁ የምትወስዱ አንድ ቃልም ተናግራ ነበረ። እስቲ ያለውን ነገር እንመልከት። ደግሞ ወልዳለች ምናምን እና ሆርሞኖቿ ሊዘባቡ ይችላሉ። በጣም በብዙ ስሜት ውስጥ ሆና ሊሆን ይችላል እሷ የምታወራው ያው ሁላችንም እናውቃለን። ይህንን ነገር በዚህ አብርሃም መረዳት እንዴት እንዳቃተው ራሱ እኔ እስከዛሬ ድረስ ጥያቄ የሚሆንብኝ ጉዳይ ነው። ምክንያቱም አብርሃም ልክ እንደ ወንድ ነው የሚያስባት ይሁን ለምንድን ነው ይህን ያህል መረዳት ያቃተው? ይቅርታ እንግዲህ እስከዛሬ ድረስ አብርሃም ሩታን ያልተረዳበት ምክንያት ሊገባኝ አልቻለም። በጣም ብዙ ሰው እንግዲህ እያነሳለት እንደዚህ አይነት ነገር ሊፈጠር ይችላል በእርግዝና ታይም ያው የሆርሞን መቀያየር ወይም ደግሞ እንግዲህ ስሜቷ የመቀያየር ስሜት ሊፈጠር ይችላል እና በነገራችን ላይ እንግዲህ ያው ሁላችንም እንደምናውቀው ሴት ልጅ በተለይ ስታረግዝ በጣም ትነጫነጫለች፣ በጣም ብዙ ጸባይ ለውጥ ታመጣለች። ማርገዝ ብቻ አይደለም ከወለዱም ይሄ ነገር ይቀጥላል እና ይህንን ነገር ለምንድን ነው ያልተረዳ እንግዲህ አብርሃም እስከዛሬ ድረስ ሁላችንም ጥያቄ የሚሆንብን ነገር ነው። ብዙ ሰው ነው ዛሬ ያው ጽጌ መናገሯ ብቻ ሳይሆን በጣም ብዙ ሰው ለሱ ሲናገር ነበረ። ያንን ኮንሲደር አያደርግም በጭራሽ። በቃ በአንዴ ነው ገንፈል የሚለው እንደ ልጅ ነው በቃ በአንድ የሚያኮርፈው። ያ ነገሩ እጅግ በጣም ማስተካከል ያለበት ጉዳይ ነው። መናገርሽ ትክክል ነው ብዬ ነው የማስበው ጽጌ። ያው መናገርሽ ብቻ ሳይሆን በዚህ ጉዳይ ላይ በደንብ አብርሃም ማወቅ እንዳለበትም ለወደፊቱ ህይወቱም እንደሚጠቅመውም ጭምር በደንብ ብትናገሪ ደግሞ የተሻለ ነው። እስቲ እንግዲህ ምንድን ነው የሚፈጠረው ቀጣይ?
ለመጨረሻ ጊዜ ባይሆን ደስ ይለኛል። ሁሌም ጸልያለሁ። እውነቴን ነው የምላችሁ እንዳይለያዩ ማለት ነው። ምክንያቱም ሩታ ስለሆነች ብቻ ሳይሆን አብርሽ ስለሆነ ብቻ ሳይሆን አብርሽ ለሩታ ስለሆነ ሩታ ደግሞ ለአብርሽ ስለሆኑ ነው። ኦኬ በቃ በትክክል ሁላችንም የመጨረሻ እንዲሆንላቸው አንፈልግም። ተለያይቶ እንዲኖሩ አንፈልግም። ያው በአንድ ላይ ተስማምቶ በፍቅር በአንድ ላይ እንዲኖሩ እንፈልጋለን። ያንን ነገር ደግሞ ለማድረግ ወደኋላ አንልም። በጣም ብዙ ነገሮችን ስንናገር ነበር። ባይዜ አብርሃምንም ሩታንም ጭምር በደንብ ስንመክራት ነበረ። በተለይ አብርሃም ያልተመከረ እንዳውም ያልመከረ ሰው አለ እንዴ? እስከዛሬ ድረስ እንግዲህ በአብርሃም ቪዲዮ ላይ የተሳተፈ ሰው በሙሉ አብርሃምን ሲመክረው ነበረ። ያው እንግዲህ ትዳራቸው እንዳይፈርስ ነው ይህ ሁሉ ነገር እንግዲህ የሚጠሩት እንዳይፈርስ ወይም ደግሞ ወደ የማይሆን ነገር ውስጥ እንዳይገቡ ያንን ነገር በማሰብ ነው። እና እስከዛሬ ድረስ የነበረው ጥላቻ የነበረው መጣላት ቢበቃና ወደ ፍቅራቸው ቢመለሱ መልካም ነው። ሁላችንም የምንመኘው ነገር ነው። ነገር ግን በጣም አዳዲስ ነገሮች አሉ። እሱ ብቻ አይደለም፣ ያልተዘጉ ፋይሎች አሉ። በተለይ የሄርሜላ ጉዳይ አልተዘጋም። አንዴ ዘሎ መታረቅ የሚለው ነገር ትንሽ ግራ ያጋባልና ነገ ላይም መልሶ ለመጣላት ክፍተት የሆነ ነገር ትቶ መታረቅ የተሻለ ነው ብዬ አላስብም። እስቲ እንግዲህ ያለው ነገር እጅግ በጣም ደስ ይላል። በተለይ ጽጌ የተናገርሽው ነገር በጣም ደስ ይላል። በስተመጨረሻ እንግዲህ ሩታ ደግሞ ልጇን ይዛ መታ ለአብርሃም ስትሰጠው አብርሃም በጣም ደስተኛ ሆኗል። ማመን አልቻለም። ምክንያቱም እንደዚህ ታደርጋለች ወይ ሩታ በተለይ በዚህ ሰዓት በተጣሉበት ሰዓት ላይ መታ ልጇን ለአብርሃም ትሰጣለች ወይ? ሌላ ነገር ሆኖበታል ማለት ነው። እንግዲህ ከሁሉም በላይ የአባትነት ስሜት ይሄ ነው። ምንም ማንም ሰው ሊነጥቀው የማይችለው ነገር ቢኖር ይሄ ስሜት ነው። እጅግ በጣም ደስ ይላል። አብርሃም ነገሮች ሁሉ ቢስተካከሉልህ አንተም ጤነኛ ሆነ በተለይ ጤነኛ አስተሳሰብ ብታስብና ይህንን እንኳን አይተ ልጅን እንኳን አይተ ወደ ፍቅር ብትመለስ ወይም ደግሞ እንግዲህ ይቅርታም ጠይቀም ከዚህ በፊትም በተደጋጋሚ ይህንን ቃል ተናግሬ ነበረ። ይቅርታም ጠይቀም ቢሆን ወደ ራስ ወደ ቀልብ ብትመለስ በእርግጠኝነት ይሄን ደስታ ማንም ሰው አይነጥቀም። አሁንም ቢሆን እድል አለክ፣ እጅግ በጣም ትልቅ እድል አለክ። እኔ የምፈራው ከሁሉም በላይ ያው ጽጌ መምጣቷ ጥሩ ሆኖ እያለ ዳኒ እንዳይመጣ ነው ምፈራለ። ምክንያቱም እሱ ከመጣ በጭራሽ መግባባት ሳይሆን ሌላ ችግር ውስጥ ነው የምትገቡት። ተመልሳችሁ የማትወጡበት ነገር ውስጥ ትገባላችሁ። ምክንያቱም ሁላችን እናውቃለን ዳኒ ሮያል ማለት ምን አይነት ሰው እንደነበረ። እጅግ በጣም እንግዲህ ነገሮችን የሚያበላሽ ቶሎ የሚበሳጭ እጅግ በጣም ደግሞ ክብር የሌለው ሰው፣ በተለይ ለጽጌ በጣም ብዙ ነገሮችን ሲያሳያት እንደነበረ ሁላችንም እናውቃለን። በአንድ ላይ እንኳን እንዳይሆኑ ያደረገው ራሱ ዳኒ ነው። ያው ጽጌም በደንብ ትቀናለች። መቅናቷ ምናምን አይደለም። አሁን እዚህ ጋር የነ ጽጌና የነ ዳኒ ባናነሳ የተሻለ ነው። ነገሩ ግን ምንድነው የነሱን ፍቅር የሚያደፈርስ ወይም ደግሞ የሚያጠናክር ሰው ይመጣል። ያ የሚመጣ ሰው ደግሞ ዳኒ እንደሆነ እርግጠኛ ሆኜ ነው የምነግራችሁ። ዳኒ የሚመጣ ከሆነ እንግዲህ ነገሩ እየከረረ ይሄዳል። ምን አይነት ድራማ ደግሞ እንመለከታለን በቀጣይ አብረን የምንመለከተው ይሆናል። እንግዲህ ሁላችሁም በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዤላችሁ እየመጣው ነው። የሽምግልና ጉዳዮች እንግዲህ ያው አንስተን ነበረ። ምን ላይ ደረሰ እያንዳንዱን ነገር እንግዲህ አጣርቼ ለእናንተ ለማድረስ ሞክራለሁ። ቀጠሯቸው እንግዲህ ነገ እንደሆነ ሰምቻለሁ። ነገ እንግዲህ አዲስ ቪዲዮ ለእናንተ አደርሳለሁ። በሽምግልና ጉዳይ ላይ ምን ተፈጠረ፣ በአብርሃምና በሩታ ጉዳይ ላይ ምን አዲስ ነገር አለ በቅርቡ የምናይ ይሆናል። ስለዚህ እንግዲህ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።